ለማንኛውም ላቶ ላይኩን የሚሆን ቆንጆ ሰርፕራይዝ አለኝ። ከተወለድክ ጀምሮ ሁሌም ቢሆን የማስበው ስላንተ ብቻ ነበረ። እሺ ከዛስ? ዝናሽ ከጣልክበት አንስታ ሰውነትን አታጥባ የደረቀ ጡቷን ታጠባ ነበረ። እናት በላይ ነበር የምትከባከብ። አግጦብኝ እኔ ከሱ ቀድሜ ግን ማጋጭ ነሽ ተባልኩኝ። ለምን እንደዛ ይልሻል? በእርግጥ ማንም ቀደመ ማንም፣ ሁለታችንም ትልቅ ስህተት ሰርተናል። ተቀምጠሽልኛል። እንደውም የፈለግከውን ነገር አድርገኝ። እሺ? አቤት። አልሰራም። ብደበድበኝ ነው አይደል? ለምን? በቃ እንዳጠረኝ አልኩ እኮ። ይሄ ለምን እንደዚህ እንዳልኩ በኋላ አምራን ፍሌሹን አምጥታ እንግዲህ ቤቱን አንጫጭተዋለች ማለት ነው። እንግዲህ ደስ በሚል ሁኔታ አሁን ላይ ይቅርታ ተደራርገዋልኝ። ማለትም በቃ አቶ ላይኩን ይቅርታ አድርጎላታል ለወይዘሮ ዝናሽ። በጣም የሚገርመው ነገር እንግዲህ የሰማነው ታሪኩ በጣም ነው የሚገርመው። ማለት ያው ወይዘሮ ዝናሽ በእርግጥ አሁንም ቢሆን የጥፋተኝነት ስሜት ተሰምተዋት ቀድማ ይቅርታ የጠየቀችው እሷ ብትሆንም ነገር ግን አቶ ላይኩንም ለካ ማለት በቃ እንዲለያዩ ፈልጎ የነበረው ምክንያቱ ሁሉም ገብቶናል። ታዲያ አሁን ላይ እንግዲህ አምራን ያንን ፍሌሽ አምጥታለች እና ፍሌሹን ተመለከቱት ወይስ ደግሞ ናሆም አስወጣት ይሆን የሚለውን የምናይ ይሆናል ማለት ነው። እና በጣም ነው የሚገርመው። ደስ በሚል በደስታ ውስጥ እያሉ ነው እንግዲህ እሷ መታ እሺ ደግሞ ምን የሚሉት ራት ነው ለአቶ ላይኩን ታላቅ የደስታ አለኝ እንደዚህ በቃ የምነግረው ነገር አለኝ አይነት ነገር ብላ ነው እንግዲህ ፍሌሹን ወስዳ ቲቪው ላይ ልትሰካ ስትል ምን ቢሆን ጥሩ ነው ናሆም ይነሳና እንግዲህ በአምራን ላይ ያደረገው ነገር አለ። ሁሉንም የምናይ ይሆናል ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ቪዲዮውን ስትጀምሩ በላይክ ጀምሩ፣ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ቀጣዩን ክፍል ኑሃሚን ድራማ ይዤላችሁ መጥቻለሁ ማለት ነው ተወዳጆች። እናም ላይክ ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው የኔ ውዶች። እና እንግዲህ አምራን ተዋርዳለች። የክፋት ጥግ የክፋት መጨረሻው እንደዚህ ነው፣ መዋረድ ነው፣ መባረር ነው። በዛ ልክ እንግዲህ እቃ ጠቢ እስክትባል ድረስ እቃ ጣቢ እስክትሆን ድረስ ከዛን የመሰለ እንግዲህ ከመኪና ተወሩራ ከስንት ነገር ወርዳ ዘግጣ በዚህ ልክ እንግዲህ ስትሆን ተመልክተናልና በጣም ነው የሚያሳዝነው። ኤርሚያስ በጣም ትክክል ነው ያደረገው የምር ማለት ነው። ምክንያቱም እሷ ግፏ በጣም ኃይለኛ ነው እና እንደዛ በባዶ እግሯም ሲያያትኝ ናሆም አባሯት እንደሆነ ተረድቷል ኤርሚ ማለት ነው። ለዛ ነው እሺ ባለ ጊዜ ብሎ እንግዲህ ጥሏት ሄደው ማለት ነው። ጥሏት ከሄደ በኋላም የተፈጠረው ነገር በጣም የሚገርም ነው። ያ የሆቴል አስተናጋጁ ልጅና የሆቴሉ ባለቤት ይመቸው የምር አምራንን በደንብ ነው የገዛት ማለት ነው። ነገር ግን እሷ መቼም ቢሆን ችግርም ድካምም ምንም የማይበግራት በቃ ለክፋትና ለተንኮል ቆርጣ የተነሳች ሴት ስለሆነች ማለት ነው። እንግዲህ አሁንም በድጋሚ የዚህን ቤት ደስታ ለመንፈግ እንግዲህ እሷ ከወጣች በኋላ ይኸው በዚህ መልኩ አምሮባቸው ደስ ብሏቸው አሁን ላይ በተለይ ይቅርታ አድርጋለታለች ወይዘሮ ዝናሽም። በእርግጥ አቶ ላይኩን ማንኛውም አባወራ በተለይ ቆንጅዬ ሰራተኛ ካለች የሚያደርገው የሚወሰልተው ውስለታ ነው። ጥሩ ባይሆንም ባይመከርም ያው ግን ወንዶች እንደዛ ያደርጋሉ። ነገር ግን እኛ ሴቶች ደግሞ እነሱ ቀድመው ስለሄዱ እኛ ምንሄድ ብለን መሄድ ሳይሆን አሁን ላይ ወይዘሮ ዝናሽ በጣም ነው የተጸጸተችው። ምንድን ነው ያለችው? ወይኔ ያኔ እኮ እኔ ተደብቄ ሂጄ ከምጠጣ ከዛ ወጥቼ ሂጄ ያልሆነ ነገር ከማደርግን ነግሬው ቢሆን ኖሮ ለራሱ ነግሬው ቢሆን ኖሮ እኔ ግን ከመናገር ይልቅ እንደዚህ መሆንን መርጬ ብዙ ነገር ሰራውኝ ብዙ ነገር አጠፋው ብላ ለዳጊ ስትነግረው ሂስትሪያቸው የሚያሳዝን እውነቱን ለመናገር እንግዲህ አቶ ላይኩንም የቤት ሰራተኛ በቀደምም ሁሌም ሰሞኑን ሁላ እየነገርኳችሁ ነበረ ናሆም የአቶ ላይኩን ልጅ እንደሆነ ማለት ነው። እና አሁንም እንግዲህ ናሆም የአቶ ላይኩን ልጅ ሆኖ ተገኝቷልኝ። ከእናቱ ደግሞ እንግዲህ በጣም የሚያሳዝነው ነገር ወልዳው ከዛ በኋላ ጥላው ነው የጠፋችው፣ ጥላው ነው የሄደችው። ፋንቱ ትባላለች የናሆም እናት ማለት ነው። አሁን ላይ ግን ኑሃሚን እና ናሆም ያው በተለይ ኑሃሚን በጣም ደስተኛ ናት። ምክንያቱም ምንም ቢሆን እንኳን ቢረፍድም ቢዘገይም ምን ቢልም ግን በቃ በአምራን ላይ ያለውን ነገር መንቃቱ በአምራን ከዚህ በኋላ
አለመሸወድ መቻሉ በጣም ነው ደስ ያላት ማለት ነው። እናም እንግዲህ ኑሐሚንና ናሆም አሁን ፍቅራቸውን እየቀጠሉ ይገኛሉ። ዳጊ ግን በጣም የሚገርመው ማለት ነው ኑሐሚንን እስካሁንም አፈቅርሻለሁ፣ ማንንም ሴት ማየት አልቻልኩም ከአንቺ ውጭ እያለ ሲናገር እንግዲህ ኪሽን ውስጥ ናሆም ደግሞ ተደብቆ ሲያይ ነበረ ማለት ነው። ዞሮ ዞሮ ግን ኑሐሚን አንድና አንድ ነው መልሷ። ዳግም እንግዲህ ጀመረ። እኔ ናሆምን በጣም እንደምወደው በጣም እንደማፈቅረው ታውቃለህ። ስለዚህ ከዚህ በኋላ እንደዚህ እያልክ ባትረብሸኝ መልካም ነው እያለችው ነው። ነገር ግን አሁን አቶ ለይኩን አልዋጥለት ያለው ነገር ወይዘሮ ዝናሽን ቢሆን እየነጠነጣት ያለው ነገር ምንድን ነው? እንግዲህ በዛ ልክ ደግሞ በተለይ ሽጉጥ እስኪማዘዙ ድረስ ማለት በቃ ሽጉጡን አንስቶ እሱ ኦልሬዲ ራሱን ሊያጠፋ ነበረ ወይዘሮ ዝናሽ ባትደርስ። ወይዘሮ ዝናሽም ግን አይ እኔ ልቅደም፣ ከኔ አይበልጥም ያንተ ህመም ያንተ ድካም። እስቲ ያስበው ነው እኮ የልጄን አባት የልጄ አባት እኮ ነው ያስወገድክብኝ እንዴ። ፊቱን ነበረ መጠንቀቅ፣ ፊቱን ነበር ያንን ሰውዬ ከማጥፋትህ በፊት ያንን አይነት ውሳኔ ከመወሰን በፊት ነበረ እንጂ መጠንቀቅ። አሁን ምን ያደርጋል? እስኪ ተመልከተኝ እኔን፣ እስኪ እኔን እኔ አላሳዝንም በእውነቱ እኔ በጣም ነው የማሳዝነው። ግን በቃ ችዬው ነው። አንተም ደግሞ እኔን ትተህ እኔ ሁሉን ነገር ተሸካሚ አድርገህ የራስህን ለማረፍ አትሄድ። በፍጹም መሄድም ካለብን አብረን እንሄዳለን በሚል እንግዲህ ለልጆቻቸው ሲሉ ሁለቱም ያው ተሳስበዋል። እዛ ላይ ግን እውነት ለመናገር እንግዲህ ባለፈው እንደተመለከት ነው እውነቱን ለመናገር እያስመሰለን እንጂ አንቺም ለእኔ እኔም ለአንቺ ፍቅር የለንም ብለዋል። ያ የሆነው ግን ከመቼ በኋላ ነው ሲባል አሁን ላይ ወይዘሮ ዝናሽ እያለች ያለችው ምንድን ነው? እኔ በጣም ነበር የማፈቅረው ለይኩንን በጣም ነበር የምወደው በጣም ነበር የማፈቅረው። ነገር ግን የቤት ሰራተኛ የጋራ እንደሚወሰልት ካወቅኩኝ በኋላ ጠላሁት፣ በቃ ለአይነ ጠላሁት ያንን ካወቅኩኝ በኋላ። ስለዚህ አሁን ላይ ምንም አይነት ፍቅር የለኝም። አዎ ምንም አይነት ፍቅር የለኝም ብላለች እውነቱን ለመናገር። ስለዚህ አሁን ላይ ግን ምንም አይነት ፍቅር የለኝም ስላለች ደግሞ እሱ ራሱን ማጥፋት ተገቢ አይደለም። ምክንያቱም እሱ ማለት እሱ በእርግጥ ለእሱ ዳይሬክትሊ ምንም አይነት ፍቅር የለኝም እንደዛ አላለችውም። ለዳጊ ስትናገር ግን የእኛ ቤት የተበላሸው ያኔ ነው እሱ ሰራተኛ ጋር ቤቴ ውስጥ ባለች ሰራተኛ ጋር ሲማግጥ በሱ ቤት ነው ያላቅም። እኔ በደንብ ነው የማውቀው። ለዳግም ስትነግረው ናሆምም ልጁ እንደሆነ በደንብ አውቃለሁኝ። ነገር ግን እኔ ውርስ ስከለክለው የነበረው ለዛ አይደለም የእሱ ልጅ ስለሆነ እንዳይወርስ እንዳያገኝ ፈልጌ ሳይሆን፣ ነገር ግን ችግሩ ምንድን ነው? በጣም ነበረ ገንዘብ የሚያጠፋው። እንደ አምራን አይነት ሴቶችን ነበረ የሚቀርበው። ለዛ ነው እኔ ከልክዬ የነበረው። አሁንም ቢሆን ይስጠው። እኔ የከለከልኩት ግን በጣም ያባክንና ያጠፋ ስለነበረ ነው ብላለች ማለት ነው ወይዘሮ ዝናሽ። እናም ሰዎች እኔን ክፉ፣ ነገረኛ፣ መጥፎ እንደዛ አድርገው ያዩኛል። እኔ እንደዛ አይደለሁም ብላለች። እንግዲህ እንደዛ አይደለችም ብለን እኛ ለእሷ መወገን ከባድ ነው። ምክንያቱም ኑሐሚንን ምን ያክል ስታሰቃያት እንደነበረ ደግ ከሆነች ጥሩ ከሆነች በዛ ልክችን ልታሰቃያት አይገባም ነበረ። ነገር ግን ያው ደግሞ ማለት በቃ በሆነ ነገር የተጎዳ ሰው ከባድ ነው። አሁንም ቢሆን ኑሐሚንን በዛ ልክ ስትቃረናት የነበረው ድንገትም ደግሞ እንደዚህ ፈርታ ሊሆን ይችላል፣ ደግሞ ሌላም ነገር እንዳይፈጠር ፈርታ ሊሆን ይችላል። ግን አሁን ኑሐሚን በአቶ ለይኩን የምታስፈራ አይደለችም። ምክንያቱም አቶ ለይኩን ኑሐሚንን ለናሆም ላጋባት ነው ሲል የነበረው። ስለዚህ ወይዘሮ ዝናሽ እንዲሁ ዝም ብላ ቀንታ ነገር ነው እንጂ ኑሐሚን የምትረብሽ ሆና አልነበረም። እና ሰው ንቀት አለባት እውነቱን ለመናገር። ግን ከዛ በኋላ ነው የተቀየርኩትኝ። አሁን ላይ ሌላ ዝናሽ ነች የፈለቀችብኝ፣ እኔም ሁላ ማላቃት። በቃ ለናሆም በፍጹም ምንም ነገር እንዳይሰጠው የምትል በጭራሽ እኔ የማላቃት ሌላ ሴት ናትኝ የተፈጠረችው ብላለች ማለት ነው። እና እንግዲህ ናሆም ዞሮ ከኑሐሚን ጋር ያላቸው ነገር በጣም ደስ ይላልኝ። ኑሐሚንም ደግሞ ለዳግም በተለይ ዛ በአሁኑ ፓርት ማለት ነው እንቅጩን ነግረዋለች። የአምራንን ነገር አይተናል። በነገራችን ላይ አምራን ብቻ አይደለችም፣ ገና ኤርሚ ራሱ እንደዚህ ተስፋ ይቆርጣል እንደ አምራን ማለት ነው። ምክንያቱም አሁን እሱ ራሱ እያደረገ ያለው ነገር በጣም የሚያስጠላ ነው። እንግዲህ አስቡት፣ ኤሚንን እሱ ጋር ስትባልግ ያለ ፎቶ ይዞ በጣም እያሰቃያት ይገኛል ማለት ነው። በዚህ ልክ ሰውን ማሰቃየት፣ ሰውን ማንገላታት ደግሞ በእውነቱ ጥሩ አይደለም። አምራን ከዳችሁ። ኦኬ፣ አምራን ደግሞ አልሰጥህም አለችው። ካገኘችው ገንዘብ ያው ለጊዜው ነበር የሷ ገንዘብም ቡኳ ላይ እንዳለ ነው ያዘጋባት፣ እዛው ላይ እንዳለ ነው ያስቆመባትኝ ናሆም።
እናም ለዛ ለሚቆመው ለዛ ለሷ ለማይሆነው ለዛ ተመልሶ ለሚሄደው ገንዘብ ስትል ኤርሚያስን ከድተዋለች። በመጀመሪያ ግን የተነጋገሩትና የተዋዋሉት ምን ነበረ? አብረው ማለት በቃ ያገኙትን ነገር እንደሚካፈሉ ነበረ። እናም በስተመጨረሻ ያው እሷ ደግሞ ላለማካፈል ወስና ቆይ አንተ ምንድነው የምትለው እያለች ስታላግጥበት ነበረ ማለት ነው። እና እንግዲህ በዛ የተነሳ አሁን ላይ ደግሞ እሱ በቀሉን እየተበቀላት ነው ያለው ማለት ነው። ኤርሚያስ አምራንን እየተበቀላት ነው። እኔ በጣም ይገርመኝ ማለት ነው። እና አሁን በዛ ልክ እንደዛ አዋርዷትኝ በዛ ልክ ጫማዋ ሳይቀር ቀለበቷ ሳይቀር ቀምቶ እንደዛ ሲለቃት ኑሐሚን የዋህ ናት። ግን ያው ተውም አላለችውም። ምክንያቱም እንኳንስ አይደለም ይቅርና ተው ልትለው በነገራችን ላይ ቀድማም ንቃ፣ እቺ ሴት የምትፈልግህ ለገንዘብ ነው፣ እቺ ሴት የምትፈልግህ ለሳንቲም ነው፣ እቺ ሴት ከአንተ የምትፈልገው ገንዘብ እንጂ ፍቅር አይደለም፣ አፍቅራህም አታውቅም፣ ፍቅር የላትም፣ ብቻ ብዙ ነገር ብላው ነበረ። አሁን ላይ ስለነቃ እንደውም በጣም ነው ደስ ያላት ማለት ነው። በጣም ከሚባለው በላይ በጣም ደስ ብሏታል ኑሐሚን። እና አሁን ላይ ግን ሁሉም ደንግጠዋል። ቆይ ምንድነው ያመጣችው ፍሌሽ ብለው ማለት ነው። ያው ሁላችንም እንደምናውቀው ያመጣችው ፍሌሽ ግልጽ ነው። ያመጣችው ፍሌሽ ምንድነው? የዳግምን አባት ወይዘሮ ዝናሽ ራሱ በዚህ ስራዋ ነው በጣም እየተጸጸተች ያለች። በጣም እንግዲህ አቶ ላይኩን የደበቃት ነገር መስሎት ነው ናሆም የሱ ልጅ እንደሆነ እንደማታውቅ። በነገራችን ላይ ናሆም በጣም ነበር የተጎዳው። እኔ ወፍ ዘራሽ ነኝ፣ እኔ ዘር የለኝም ማለት ነው። ኑሐሚን እስኪ ተመልከችኝ፣ እኔ ናሆም ማን ነኝ? እናቴ ማናት? በጣም ተጨንቆ ተጠቦ እንግዲህ አቶ ላይኩን ደግሞ ቁጭ አድርጎ ኑሐሚን ቤት ሄዶ ሁሉንም ነገር ተናግሯል ማለት ነው። እናም እንግዲህ ሁሉንም ነገር ይሁሉ ልጄ ሲለው አሁንም ልጄ አዎ አንተ የኔ ልጅ ነህ ብሎ በደንብ አስረድቶታል ማለት ነው። እናም እንግዲህ ናሆም የአቶ ላይኩን ልጅ መሆኑ በጣም ነው ደስ የሚለው። በነገራችን ላይ አሁን አምራን ለማበላሸት ፕሮግራም ምንም ነገር የሚበላሽ ነገር የለም። በነገራችን ላይ ምንም ነገር የሚበላሽ ነገር የለም። ናሆም ተነስቶ ማለት ነው ምንድነው የምትይው ብሎ ፍሌሹን ይቀማታል። በእርግጥ ፍሌሹን ሲያዩት ያሳዝናል። እንግዲህ አቶ ላይኩን ራሱን ሊያጠፋ የነበረው ለምንድን ነው? እኔ በዚህ ልክ ራሴን መቆጣጠር አልችልም። እሱ አባቴ እያለኝ ስወጣ ስግባ አባዬ እያለ ጭራሽ አባዬ ብሎ ልጥራ አለኝ። እንዴት ነው የምችለው? እና እሷም ደግሞ እኔ ችዬ የለ ልጁ እኮ አባቱ አስቡት እንግዲህ ውጭ ላይ ወጥቶ እሱ አባቱን ይፈልጋል። አባትየው ደግሞ የት ነው? እነሱ የት እንዳለ ያውቃሉ። እነሱ እንዳጠፉት ጠንቅቀው ያውቃሉ። በጣም ነው የሚያሳዝነው እውነቱን ለመናገር ማለት ነው። እናም እንግዲህ በዛ ምክንያት ሁላቸውም ቢሆን ስህተተኞች ናቸው። አቶ ላይኩንም ቢሆን ሰራተኛ ጋር መማገጡ፣ ከዛ ደግሞ የእሱ አልበቃ ብሎ የእሱን እንደማስተካከል ለምን እንደዚህ ያደረክ እንደማለት እሱን ከመናገር ይልቅ እሱን ከማስተካከል ይልቅ እሷ ደግሞ ጭራሽ ወጥታ እንደወንዱ እሷም እንግዲህ ያው እሷ የወጣችው በእርግጥ ለመዘሞት ለምናምን አልነበረም። ወጣች። በምትጠጣበት ሰዓት ማን ቢመጣ ጥሩ ነው? የዳጊ አባት። ከዛ የዳጊ አባት ጋር በአንዲት ቀን ስህተት ዳጊ ተረገዘ። ከዛ አባቴ ወዳለበት ሀገር መጣች ሲላት አዎ ወደዛ መጣው ብላለች ማለት ነው። በዛ ሰዓት እንግዲህ ናሆም እሷ ጋር ስላልነበረ ነው ቢሆን ነው ማለት ነው። ሄደች እዛ ጋር እሱን እንግዲህ እዛ አስቀምጣ መጥታ ደግሞ ናሆምን አሳደገች። ናሆምን በእርግጥ እኔ በጣም ነው ማደንቃት። ምክንያቱም የባሏ ልጅ እንደሆነ እያወቀች እንደዛ ጡቷን ሰጥታ እንደዛ ፍቅሯን ለግሳ እንደ ልጅ አድርጋ አሳደገችው። እናም እያወቀ ልቧ ልጅ እንደሌለን እኮ ፈጣሪቱ ልጅ ሰጠን፣ ልጅ እግዚአብሔር አምላክ ሰጠን ትላለች ማለት ነው። ግን ማን ነው እዛ ጋር በራፍ ላይ ያስቀመጠው? ላይኩን እንደሆነ ግን ታውቃለች። አዎ በነገራችን ላይ በትዳር ላይ እንደዚህ ሆደ ሰፊ መሆን አሪፍ ነው። ሆዳችንን ሰፋ ማድረግ የምር በቃ አስቡት እንግዲህ ወይዘሮ ዝናሽን እሱ ቀድሞ ዘሙቶብኝ፣ እሱ ቀድሞ ሄዶ እኔ ግን ሀጅናት ተባልኩኝ፣ እሱ ቀድሞ ባለጌ ሆኖ እኔ ግን እንደዛ ተባልኩኝ ስትል ለምን እሱን እኮ ሰራተኛ ጋር ማግጧል አለ ማለት ነው ዳጊ ዜጋ። ዞሮ ግን እሱ እንደዛ አደረገ ተብሎ ሴት ደግሞ እንደዛ ማድረግ አልነበረባትም። ግን እሷም በንዴት የንዴቷን ማለት ነው መጠጥ ልትጠጣ ስትወጣ በአንዲት ቀን ቅጽበት እንግዲህ የፈጣሪ የፈቀደው ልጅ ስለሆነ ዳጊን የመሰለ ልጅ ተጸነሰ ማለት ነው። እንግዲህ ዳጊም ተወለደ። ዞሮ ግን አሁን የሚያሳዝነው የአቶ ሰበታ ጉዳይ ነው። እንግዲህ ፍሌሹን ካዩ በኋላ ምን ሊፈጠር ይችላል የሚለው በእርግጥ በጣም ከባድ ነገር ሊፈጠር ይችላል። በተለይ ዳጊ አባቱን እየፈለገ ነበረ። ኑሐሚንን ራሱ ምን አላትኝ እሷ ብቻ በጣም ከባድ ነው። በተለይ ደግሞ ለናሆም ምን አለው ዳጊ
የሌለህን አገኛለሁ ብለህ ያለህን እንዳታጣ። እኔ እናቴን ሳገኝ ነው አባቴን ያጣሁት ብሏል። የሚያሳዝነው ግን አባቱን ያጣው በእናቱ እጅ መሆኑ፣ እናቱ ማወቋ፣ እሱ አለማወቁ ደግሞ ሌላ ጠንክ ነው። እንግዲህ ወደፊት ደግሞ ምን ሊፈጠር ይችላል የሚለውን የምናይ ይሆናል። እናንተ ግን ከዚህ ምን ተረዳችሁ? ታሪኩ እውነት ለመናገር ልብ ይሰብራል፣ ያሳዝናሉ። እኔ ያሳዝነውኛል። እናንተ ማሰብ አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። እኔ ውዶች ላይክ ሰብስክራይብ ማድረጋችሁን አትርሱ። ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። እኔ ውዶች አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ባይ ተወዳጆች።